ትርሲት ከችግር አትውጪ ተብላ የተረገመች ያክል አሁን ላይ ችግር ከመከራ ላይ ከመከራ እንዲሁም ከክፋት ላይ ክፋት እየተፈራረቁባት ይገኛሉ። በተለይ ደግሞ በአራቱም አቅጣጫ አሰፍስፎ መከራና ስቃይ አፍጠው ወደ እሷ እየመጡ ነው። በአንድ በኩል እህቷ ታሳድዳት ታሳቅቃትና እንዲሁም ደግሞ የእሷ የተባለውን ነገር ሁሉ ቀምታት ትገኛለች። በሌላ መልኩ እናቷ አሁን ሌላ ዱብዳ የሆነ ሚስጥርም በቅ አድርገው ዝም ብለዋታል። እናቷም አሁን ላይ አብሬው ከግርማ ጋር የምኖረው ለአንቺም ለእኔም ሰላም ስለማይሰጠን ነው። ይኸውልሽ ልጄ አንቺን አንድ ነገር እንዳያደርግሽ ስለምፈራ እንጂ ለእኔም ምንም አይነት ቅንጣት ታክል የምሰጋው ነገር የለኝም። ከዛም አለፍ ሲል ደግሞ አንቺን ጠልቼ ወይም ደግሞ ለአምሮቴን ወድጄ አይደለም። ሁለታችሁም ልጆቼ ናችሁ። ነገር ግን አንድ ትልቅ ሚስጥር አለ። እሱን ደግሞ ጊዜ ይፍጀው፣ ጊዜ እንግዲህ ሲያወጣው እነግርሻለሁ ስታርጌ ትላታለች። አሁን ላይ እጅግ ተጨንቃለች በዚህ ጉዳይ። ሌላው ጉዳይ ደግሞ ትርሲት እንግዲህ አቶ ግርማ ያሳድዳት ያሳቀቃትና እንዲሁም ደግሞ ሊደፍራት ይፈልጋል። አራተኛውና ሌላኛው ችግር ደግሞ በትምህርት ቤት በኩል አንድ ኪሩቤል የሚባል ልጅ እሷን አፈቀሮች በሚል እየተከታተላት ስጦታም ቢጤ እየሰጠ ከእህቷ ጋር እያጋጫት በጣሙኑ እያጥላላት ይገኛል። ከትርሲት ወጣ ስንል ደግሞ ላምሮት አሁን ላይ ፍቅረኛዋን ቤት አመታ ለማስተዋወቅ ለቤተሰቦቿ ትልቅ ዱብዳ ብስራት ታበስራቸዋለች። አባቷ እጅጉኑ የተደሰተ ይመስል ወዲያውኑ ችግር የለም ይምጣ ብሎ አሁን በቃ የሚመጣ ከሆነ ልብስ ልቀይር ይላታል። እናቷ ግን በጣሙኑ የዋዛ አይደለችም። አይ በሶስት ቀን በሶስት ወር ተዋውቃችሁ አሁን ላምጣቱ ያለሽ እንዴ? ኧረ ተይ ልጄ አንቺም ተዋርደሽ እኛን ማታዋርጅን ስትል በጉዳዩ እንደማትስማማ ትናገራለች። ሌላው ደግሞ የላምሮት ፍቅረኛ እቤት መጥቶ ከተመለሰ በኋላ እጅጉኑ በአቶ ግርማ በኩል እንግዲህ ስለላና እንዲሁም ክትትል ላይ ይገኛል። በተለይ አቶ ግርማ እቤቱ ድረስ ሄዶ አንተ ልጄን እንኳ አንድ ቅንጣት ታክል ብትነግራት ይኸውልህ፣ አንድ ውሸት ብትነግራት ይኸውልህ እደፋሃለሁ። አሁን እዚህ የመጣሁት ባለፈው ስጠይቅህ ቤተሰቦች ጋር እዚሁ አዲስ አበባ ነው የምኖረው ስላልከኝ፣ ነገር ግን ብቻ እንደምትኖር ስለደረስኩበት ነው። ሁለተኛ እዚህ ቤት የሚመጣው ነፍስን እዚህ ኮርኒስ ላይ ለመስቀል ነው የሚል ሌላ ትልቅ ዱብዳ ነገር ይናገራሉ። በዚህ ምክንያት የላምሮት ፍቅረኛ የማይወጣው አዘቅት ውስጥ ገብቷል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን ትርሲት ክፍል 2 አበይት ትዕይንቶችን እንዲሁም ወደፊት ክፍል 3 ላይ የሚከሰቱ ቅድመ ሁኔታዎችን የምንነግራችሁ ይሆናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። መልካም ቆይታ ይሆንላችሁ። ባለፈው ክፍል 1 ላይ እንግዲህ ለአምሮት አባቷ በኩል የተገዛላትን ስጦታ ትርሲት ሰብራባት ስለነበር እሱን አጸፋ ለመመለስ ሲባል ከቦርሳዋ የአባቷን ፎቶ አውጥታ ታቃጥልባት እንደነበር ተመልክተናል። ታዲያ ከዛ የቀጠለ አንቺ ስትናደጅ ስታለቅሽ ነው እንጂ ማየት ደስ የሚያሰኘኝ፣ አንቺ እኮ ደስ ሲልሽ እኔ በጣም ያስጠላኛል። ላምሮት እንደዚህ ስትል ለትርሲት ትነግራታለች። በግርምትና እንዲሁም በአድናቆት እየተመለከተች በጣሙኑ ተከፍታ በቃ ልታቃጥዩ ነው? ለማንኛውም እከፋ ይሆናል እንጂ በፍጹም የኔን ሰላም አትወስጂውም። ለምንድን ነው እንደዚህ የምትሆኚው ግን? እኔ እኮ እህትነትሽን እፈልገዋለሁ ስትል ቆጣ ብላ ትርሲት ትናገራለች። ቢያንስ እንኳ እህትነትሽን ባታሳይኝ ለእኔ ያለሽን ጥላቻ አታሳይኝ ስትል ትማጸናታለች። ታዲያ በዚህ መካከል የላምሮት ጓደኛ ማለትም ፍቅረኛዋ ይደውልና ወደ አዲስ አበባ መጥቻለሁ እንዴት ነሽ እንገናኝ እያለ ሲያወራት፣ እሷ ደግሞ በደስታ ፈንድቃና በጣም ደስ ብሏት ካወራችው በኋላ እቤት መምጣት አለብህ፣ እቤት መጥተህ እንድታስወጣኝ ቤተሰቦችን ተዋውቀህ እንድንወጣ እፈልጋለሁ ስትለው፣ እሱ ለጊዜው ቢያቅማማም በሀሳቡ ተስማምቶ እንደሚመጣ ያበስራታል።
በዚህ ሁኔታ የፈነደቀችው ላምሮት ይህንን ጉዳይ ለቤተሰቦቿ ልታበስር መጀመሪያ ለአባቷ አባዬ ሳልነግርህ ጓደኛ ይዣለሁ ብላ ስታወሳው፣ በሌላ መልኩ ግን ለእናቷ እንዲሁም ስለ ጉዳዩ ስትነግራት እናቷ ግን የዋዛ አይደሉም አይሆንም አለቻት። ከተዋወቃችሁ ለመሆኑ ስንት ጊዜያችሁ ነው? ይህን የሚል ጥያቄ ከጠየቀቻት በኋላ 3 ወር ነው የሚል ምላሽ ስትመልስላት፣ እኔ እንደዚህ አይነት ቅሌት አልፈልግም፣ ጭራሽ ብለሽ እዚህ ቤት ወንድ ይዘሽ ልትመጪ ነው ስትል በሀሳቧ እንደማትስማማ በእጅጉኑ በተቃርኖ ትናገራለች። ይኸውልሽ ሁሉም ነገር ስርዓትና ህግ አለው። ባይሆን ራስሽን አስንቀሽ እኛንም አታስንቂን በማለት እንዲሁ በሀሳቡ እንደማትስማማ ስትናገር፣ ጉዳይሽን እዛው ጨርሰሽ ጊዜው ሲደርስ ለእኛ ታሳይናለሽ፣ ታስተዋውቂናለሽ ትላለች። አባቷ ግን ለልጁ ሟች ስለሆነ ልጄን ከወደደችው ለምን 3 ቀን አይሆንም? የኔ ልጅ እንዳንቺ ልጅ ፈዛዛ አይደለችም እያለ ትርሲትን ያጥላላት። እንዲሁም ደግሞ በጣሙኑ በቃ የወረደችና ዲቃላ ነች እያለም ያጥላላባት ነበር። በዚህ መሃል በሀሳብ እንደ አባቷ መሸነፍ የማትፈልገው ላምሮት ችግር ቢኖርም እንኳ ችግር ቢገጥመኝም እንኳ የሚመጣውን ነገር ራሴ መወጣት እችላለሁ በማለት በመካከል ገብታ ሀሳብ ትሰጣለች። ጭቅጭቁ ተጧጡፏል። ከላምሮት አልፎ አባትና እናት ሚስጥር መዘራዘርና ወይም ደግሞ መውጣጣት ጀምረዋል። ላምሮትም በዚህ ግርምት ቆይ እኔ የማላውቀው ሚስጥር አለ ስትልም ትጠይቃቸዋለች። በዚህ መካከል የላምሮት ፍቅረኛ ቤታቸው ድረስ ይመጣል። ከመጣ በኋላ እናቷም ከልጅ ጋር የት ነው የተዋወቃችሁ? የት ናቸው ቤተሰቦችህ? የሚል ጥያቄ ስታቀርብለት፣ አባትየው ግን አቶ ግርማ አይ በቃ ምን ነው ሳይመጣ ገና በጥያቄ አፋጠጥሽው፣ ምን አለበት ምሳ አምጡና እንብላ በማለት ትዕዛዝ አስተላልፎ ላምሮትና እናቷ ወደ ኩሽና ይሄዳሉ። ታዲያ በዚህ መሃል አባት ግርማና የላምሮት ፍቅረኛ ብቻቸውን እዛ ሳሎን ቤት እያሉ ሌላው እንዲህ ሲል አባቷ ይናገራል። ያንተና የልጄ ግንኙነት አጭርም ይሁን ረጅም አይመለከተኝም። በአንተ ስህተት ትንሽ ሐዘን ልጄ ላይ ከተከሰተ ብሎ ከወገቡ ሽጉጥ አወጣና ከነ ቤተሰቦችህ እቀብርሃለሁ አይማረኝ አልምርህም ሲል ቀጭን ትዕዛዝ ያስተላልፋል። በዚህ መካከል የላምሮት ፍቅረኛ እጅጉን ተርበተበተ፣ ተንቀጠቀጠ። ትሰማኛለህ? እኔ አንዴ ነው የምናገረው፣ ልጄ ማለት ለእኔ ሁሉ ነገሬ ናት ሲልም ያስጠነቅቀዋል። ሌላው ጉዳይ ደግሞ በዚህን ሰዓት ትርሲት ትምህርት ቤት ነበረችና ወደ ቤቷ እየመጣች ባለች ሰዓት መንገድ ላይ አቶ ኪሩቤል የሚባል ተማሪ ወይም የአብሮ የሚማራት ተማሪ ተከትሏት ስጦታ ብሎ የተሸፋፈነ ማለትም በስጦታ ወረቀት የታሸገ ነገር ከሰጣት በኋላ ስሟት ወዲያውኑ ሸኝቷት ይመለሳል። ላምሮትና ፍቅረኛዋ ምሳ ከተበለ በኋላ ቤተሰቦቿንም ከተዋወቀ በኋላ ከቤት ይወጣሉ። ታዲያ እንዲህ ሲል ፍቅረኛዋም ይናገራል። ምክንያቱም እንዳትናገር ተብሎ በእጅጉ አባቱ አስጠንቅቆት ነበር። አባትሽ በጣም ያስፈራሉ፣ እናትሽ ግን የተሻሉ ሳይሆኑ አይቀሩም። ለአምሮትም ቀበል አድርጋ ስላለመድካቸው ነው እንጂ ኖርማል ነው፣ እኔ ግን ስለመጣህ በጣም ደስ ብሎኛል ስትል በደስታ ፈንድቃ ለሱ ትመልስለታለች። የላምሮት አባት አቶ ግርማ ግን የዋዛ አይደሉም። እቤት መጥቶ በማስጠንቀቅ ብቻ የላምሮትን ፍቅረኛ አላለፉትም። ነገር ግን ከወጣ ጀምሮ ጥበቃ ቀጥረው እንዲከታተለውና እንዲሰልለው የማን ልጅ እንደሆነ ቤታቸው ጭምር የት እንደሆነ አጣርቶ እንዲነግረው ሰላይ ይልክባቸው ነበር። ታዲያ እንዲህ ሲሉም በሀሳብ ይናገራሉ። ከማን ልጅ ጋር ጨዋታ እንደጀመርክ አልገባህም መሰለኝ፣ እሰራልሃለሁ አቶ ግርማ በማለት ከራሳቸው ጋር ሙግት ገጥመዋል። የላምሮት ፍቅረኛ እስከ ስራ ውሎ ሀገር ሰላም ብሎ ወደ ቤቱ ሲገባ በሩ ላይ ሲደርስ ቤት ውስጥ ያየውን ማመን አቃተው። አቶ ግርማ ቤታቸውን ተቆናጠውታል። ደነገጠ። ወደኋላ ሊመለስ ፈለገ። ናግባ ሲሉም አቶ ግርማ ያዛሉ። ተርበተበተ፣ ተንቀጠቀጠ፣ ሊመለስም ከጀለ። ነገር ግን ማድረግ አልቻለም። ምክንያቱም ከዚህ በፊት ሽጉጥ አሳይቶታል። ለሰላም እንዳልመጣም ያውቃል። ተቀመጥ አሉት በትዕዛዝ።
ታዲያ ከተቀመጠ በኋላ ብቻህን እየኖርክ ቤተሰብ አለህ ብዬ ስጠይቅህ ባለፈው አዋልከኝ። ስላንተ ለማወቅ ብዙ ጊዜ አልፈጀብኝም። ነገር ግን እኔ ገማ እንዳንተ አይነት ወጠጤ አይደለም ጋንታ አይመልሰኝም። ላምሮትን ትወዳታለህ ሲል ሌላ ጥያቄ ይጠይቀዋል። አዎ በጣም እወዳታለሁ ሲል ይመልስለትና ከዚህ በኋላ አንድም ጊዜ ከዋሻሃት እዚህ ቤት የምመለሰው ጭንቅላትህን እዚህ ኮርኒስ ላይ ለመስቀል ነው በማለት እጅጉኑ አስፈሪውን ነገር ተናግረው ከዛ ቤት ይወጣሉ። ወዲያውኑ አቶ ግርማ እንደወጡ የላምሮት ፍቅረኛ እጅጉን ፈርቶ ተንቀጥቅጦ ወይኔ ምን ጉድ ውስጥ ነው የገባሁት? ከማን ጋር ነው የተነካካሁት? ምን ነው በቀረብኝ? አሁን እንዴት ነው ከዚህ ጉድ የምወጣው? እያለ ከራሱ ጋር እጅጉኑ ይጨቃጨቅና ይነታረክ ጀምሯል። በዚህ መካከል ላምሮትና ጓደኛዋ ማለትም ፍቅረኛዋ ተገናኝተው እሱ በጣም ይርበተበታል፣ በጣም ደንግጧል። ምን ሆነሃል እያለች ስትጠይቀው ሰዎች እየተከታተሉኝ እንዳለ ይሰማኛል። እሷ ደግሞ አረ ተረጋጋ፣ ዛሬ ምን ሆነሃል? እንደ ድሮ አይደለም። በቃ ሰዎች እየተከታተሉኝ ነበር። እዚህ እኮ አይደለም፣ እዚህ እኮ ሰላም ነው። ከስራ ቦታ ለአለቃዬ የሚሆነውንም የማይሆነውም ሁሉ እየቀረጹ ቪዲዮ የሚልኩለት ሰዎች አሉ። አዎ እኔን ከስራ ሊያባሩኝ የማይፈነቅሉት ድንጋይ የለም። ነገር ግን አባቷ ነው የእሱ ራስ ምታት እንጂ ማንም ሰው በስራው ጣልቃ የገባበት የለም። ቀጠል ሊያደርግና በቃ እኔ በስራዬ ስለምበልጣቸው የሚሆነውንም የማይሆነውንም እየቀረጹ ይልኩለታል። አሁን ሌላውን ትልቅ ውሸት ለላምሮት ያበስራታል። ይሄ በእርግጥ ውሸት እንደሆነ ላምሮትም እኔ በቃ ሊገባኝ አልቻለም በማለት ስታጥላለበት በቃ ተይው፣ እሷ እንደዚህ ስትለው በቃ ሌላ ቦታ እንሄድና ምሳ እንብላ በማለት ያስተባብላል። ሌላኛው ደግሞ የትርሲት ጉዳይ ነው። ትርሲት ከትምህርት ቤት ስትመለስ ኪሩቤል የተባለ የትምህርት ቤት ጓደኛዋ ተከትሏት ስጦታ እንደሰጣት የሚታወቅ ነው። ታዲያ ይህንን ስጦታ ይዛ ልክ በሩን ስትከፍት የቤታቸው በር አጠገብ ልክ ከፊት ለፊት የተጋፈጠችው ከላምሮት ጋር ነበረ። ላምሮት እሷን ስታያት እሷ መደሰት እሷ አምሮባትና እንዲሁም ደግሞ እሷ ተደስታ ማየት በእጅጉ የሚያናድዳት ጉዳይ ነው። ታዲያ ከፊት ለፊት ስትመለከት የስጦታ ወረቀት በስጦታ ወረቀት ታሽጎ ይዛ ታያታለች። ወዲያውኑ ከእጇ ተቀማና ስጦታውን ከፍታም ታየዋለች። ታዲያ በቀጥታ ልጅቷን ማለትም ትርሲትን እንዲህ ስትል ጠይቀቻት፣ ማን ነው የሰጠሽ ስትል ስትጠይቃት እሷም እየተርበተበተች የትምህርት ቤት ጓደኛዬ ስትል ሳትዋሽ ንገሪኝ፣ ወንድ ወይስ ሴት? ወንድ ነው ብላ ስትነግራት አንቺን ከመቼ ጀምሮ ቀርበሽ የማያውቅ ነው ስጦታ የሰጠሽ? ማን ነው? ከዚህ በኋላ ምንም ወንድ አጠገብሽ እንዲደርስ አልፈልግም። ዛሬ ዲያሪ፣ ነገ አብረሽ እድሪ ይመጣል። አብረሽ ካደርሽ ደግሞ ልክ እንደ እናትሽ ከተለያዩ ወንዶች ዲቃላሽን ትታቀፊያለሽ። አሁን በጥፊ ሳላጠናግርሽ ጥፊ ከዚህ አለቻት። የትርሲት ጉዳይ በዚህ አላበቃም። ሌላው ደግሞ እናቷ አጠገቧ ሁና ፀጉሯንና እንዲሁ ከፊት ለፊት አስቀምጣ እየዳበሰቻት፣ ግርማ ሲበዛ አደገኛ ሰው ነው፣ እንደዚህ ቢያደርግ እንኳ ታገሽው ልጄ፣ የምኖረው ለአንቺም ለእኔም ሰላም ስለማይሰጠን ነው፣ ሳልፈልግ ነው አብሬው የምኖረው ያሉት እናቷ ይህንን የምነግርሽ ሁሉንም ችለሽ እንድትኖሪ ነው። ለምንድን ነው ሳትፈልጊ አብረሽ የምትኖሪው እናቴ ስትል ትርሲት ትጠይቃለች። እሱ ሚስጥር ነው፣ ጊዜው ሲደርስ እነግርሻለሁ። አንቺን አንድ ነገር እንዳያደርግብኝ ስለምፈራ እንጂ ለእኔ ምንም ቅንጣት ታክል የምሰጋው ነገር የለኝም። ይኸውልሽ ልጄ፣ አንቺን ጠልቼ ለእሷ ማዳልቼ አይደለም፣ ሁለታችሁም ለእኔ ልጆቼ ናችሁ ስትልም ብሶቷን በጣሙኑ አዝናና ተከፍታ ትነግራታለች። ታዲያ ትርሲት የማየ ልብ ውስጥ የተቀበረ ነገር አለ፣ ልቧን የሰበረው ትልቅ ምስጢር እንዳለ ይሰማኛል። እሷ ግን ሁሉን ነገር ችላ በእኔ የተነሳ ትልቁን የህይወቷን ውሳኔ ወስናለች። እኔ እኮ ለእኔ ግድ ያላት አይመስለኝም ነበር የሚመስለኝ። እህቷ ከምታሳድዳት፣ እህቷ ከምታጥላላት፣ እንዲሁም ደግሞ እናቷ ከነገረቻት ሚስጥር ውጪ ሌላ ደግሞ እሷ የማታውቀው ሌላ ዱብዳ ችግር ይገጥማታል።
እሱ ምንድነው በቀጥታ አቶ ግርማ ወደ ቤት ሲመጣ ላምሮት ብቻዋን ተቀምጣ ያገኛታል። ታዲያ ወደ እሷ በሚያስፈራ ድምፅ ላምሮቴ ብቻሽን ነሽ አይደል? ማንም የለም እያለ እየተጠጋት ይመጣል። ወደ ቤት ሲገቡ ወደኑ እጇን ያዘና ሲታገላት እጅጉኑ በጣሙኑ ሲወራጭባት እሷን ሊደፍራት ሲሞክር አቶ ግርማ እባክዎትን አይሆንም እያለች እያዘነችና እያለቀሰችን ቢሆን አቶ ግርማ ደፈራት። እጅግ ትልቅ የልብ ስብራትም ገጠማት። ይህ በዚህ እንዳለ በቀጣይ ክፍል ምን ሊከሰት ይችላል? በተለይ ደግሞ አቶ ግርማ ትርሲትን ይደፍራት ይሆን? ይህም ሌላ ችግር ይዞባት ይመጣል። ይህንንም ደግሞ እናቷ ካወቀች ሌላ ችግር ነው። አሁንም ቤተሰቡ በጣሙን ይናወጣል፣ በጣሙን ይበጣበጣል። ሌላው ጉዳይ ደግሞ አሁን ላይ የላምሮት ጓደኛ ፍቅረኛዋ ማለት ነው ትቷት ሊሄድ እጅግ ጫፍ ላይ ደርሷል። ምክንያቱም አባቷን ፈርቶ በጣሙን እየተርበተበተ ህይወቱ ሁሉ ተመሰቃቅሎበታል። ይህ ከሆነ ደግሞ አባቷ የላምሮትን ፍቅረኛ እንደሚገለው እርግጠኛ ነኝ። አሁን ላይ ነገሮች ሁሉ እየተመሰቃቀሉ ከችግር ላይ ችግር ከእንቅርት ላይ ጆሮ ደግፍ እየሆነ ነው። በተለይ ይህ ጉዳይ አቶ ግርማ ትርሲትን የሚደፍራት ከሆነ እናቷም ሌላ የማትወጣው ትልቅ አዘቅቶ ትገባለች። ከዛ ለፍ ሲል ደግሞ እንግዲህ ትርሲትም ጉዳዩን አውጥታ ለቤተሰብ የምታወጣ ከሆነ ቤተሰቡ ተበጣብጦ እንዲሁም ወደ መበታተን ይደርሳል። ሁሉንም የምንጠብቀው ጉዳይ ነው። ውድ ተመልካቾቻችን እናንተ ምን እንደምትገምቱ በሀሳብ መስጫ ሳጥን ኮሜንታችሁን እያሳወቃችሁኝ፣ ይህንን ቻናል ግን ሰብስክራይብ እያደረጋችሁ አብራችሁን ስለቆያችሁ ጭምር ክብረት ይስጥልን እያልን የዛሬን በዚህ ያበቃል።